የዛሬ ውሎዬ ይሄን ይመስል ነበረ። ቀለም እየቀባሁ ነው ያልኩት። በዓል እየመጣ ነው እንግዲህ ሽር ጉድ ነው። ቤቴን አሳመርኩ። ዛሬ ቀን እንግዲህ ከልጆቹ ጋር ነው፣ ብቻዬን አይደለም እና ሞከርኩ ማለት ነው። ውድ ቤተሰቦቼ እንዴት ናችሁ? ደህና ናቸው ወይ? ሰላም ናቸው ወይ? ሰላማችሁ ይብዛልኝ። እግዚአብሔር ይመስገን። እንግዲህ የዛሬ ውሎዬን ይሄን ይመስላል። ቀለም ቀባው። ግድግዳው ተሰንጣ እንትን ብሎ ምንድነው እሱ ሰንጥቅጥቅ ብሎ ከዛ ጂፕሰም እየቀባው ነው። እዚህ ጋር ጂፕሰም ውስጥ ከቀባን ይደፈናል ማለት ነው። ከልጆቹ ጋራ አንድ ላይ ሆነን ነው የዋል ነው እና ጂፕሰም ከቀባን በኋላ እሱ ትንሽ ከደረቀ በላዩ ፈቅፈቅ አድርገን ቀለም በጥብጠን ቀለም ቀባን እና ለበዓል ደስ የሚል ነገር ነው እና ስራ አይናቅም፣ ሙያም ይለመዳል። በዚህ እንግዲህ ከእነሱ ጋራ ሙያ እየለማመድኩኝ ነው ማለት ነው። እና ቤቴ አርጅቶ ነበረ። ይኸው እዚህ ጋር እንደዚህ እየቀባው ነው፣ ግን በእጄ ሆነ እንጂ እጅ በጂፕሰም ቀዳዳውን እየደፈንኩ ነው። ልጆቹም እንደዛ እየደፈኑ ነው። አብረን ነው የዋልነው እና ቤተሰቦቼ እንደዛ ነው። ስራ ምንም ይሁን ምንም መስራቱ ጥሩ ነው እና በትብብር ሲሆን ደግሞ ደስ ይላል። እና የዛሬ ውሎዬ በዚህ ከልጆቹ ጋር ነው ያሳለፍኩኝ። ቤት ግን ስትሰሩ ቤት ስታሰሩ ውሃ በደንብ ካልጠጣ እንደዚህ ስንጥቅጥቅ ለማለት ነው። አሁን ይሄ በጣም በቃ ብዙ ቦታ ነው ያለ፣ ብዙ ቦታ በደንብ ውሃ አልጠጣም። ለዛ ነው ይሄ ቤት ሲሰራ እኔ ነበረ ያጠጣሁት ውሃ። በወንድ እጅ ቢሆን በደንብ ይጠጣ ነበረ እና ለዛ ነው በሙሉ ቤቴ በጣም እንትን ብሏል። ስንጥቅጥቅ ስላለ ደግሞ እሱ ቀለም ሲቀባ አይደፈንም። በጂፕሰም ወይ በስሚንቶ ተቆርቁሮ እንደዛ ካልሆነ አይሆንም ማለት ነው። እና ቤት ስታሰሩ በደንብ ውሃ ካልጠጣ ስሚንቶ ውሃ ይፈልጋል በደንብ ማለት ነው። እና በደንብ ውሃ ካልጠጣ ጥሩ አይመጣም እና እንደዛ ነበረ። ቢሆንም ግን ተደፍኗል። እንደዚህ ሆኖ ቀለም በላባሉ ስቀባ ይደበቃል ቀዳዳው ማለት ነው። እና እንደዛ ነው የበዓል ለበዓል እናንተ እንዴት ናችሁ? ሽር ጉድ ምን ላይ ናችሁ? እንግዲህ እኔ ያው በቻልኩት አቅም ቤቴን እያሳመርኩ ነው ማለት ነው። እዚህ ጋር ደግሞ እየሞከርኩንም እንደነሱ ለወንድ ብቻ አይደለም ስራ እየተፈጠረ ብዬ እየሞከርኩ ነው እና እንደዚህ በቁምብሩሽ እየቀባሁኝ ነው። እንደዛ ነው ቤተሰቦቼ። እና እርሳስ ከለር ደግሞ ደስ ይላል። እርሳስ ከለር ነው እንግዲህ አሁን እየተቀባ ያለው ቤት አሁን ደስ ይላል ከድሮ። አሁን እዚህ ጋር ደግሞ እየቀየጥኩ ነው ማለት ነው። ቀለም አሁን እንደ ድሮ ቀለም የተቀየጠ አይደለም የሚገዛ፣ ነጭ ቀለም ይገዛል። ከዛ የፈለጋችሁት ነው የምትቀይጡት። እንትን አረንጓዴ ከፈለጋችሁም መቀየጫ መግዛት ብቻ እና በመቀየጫ የፈለጋችሁትን ከለር እንትን ማድረግ ትችላላችሁ። ኮርንሱን እዚህ ጋር አላሳየሁትም፣ ረስቼዋለሁ። ኮርንሱ ላይም ተቀብቶ ነበረ ግን ኮርንሱ አልታየም እና እንደዛ ነው የዛሬ ውሎ። እንግዲህ በዚህ ስራ ነው ያሳለፍኩት ማለት ነው። በትብብር ከልጆቹ ጋራ እኔም እነሱም አንድ ላይ ሆነን ነው እየሰራ ነው እና እዚህ ጋር ደግሞ መቅባት ጀምሬያለሁ። ሲቀይጥ እዚህ ጋር እንትን ወደ ደመቅ ቀለር እርሳስ ከለሩ ወደ ጥቁርነት መጣ እና በደንብ አልቀየጥኩም እና ግን የፍሬሽ ነገር ልጆቹን በደንብ አቁም እኔም እንደዛው። ግን መጨረሻ ላይ ቤታችን አሳምረናል። በደንብም ባናግም ቤት አምሮበታል መጨረሻ ላይ እና መጨረሻ ላይ ምንም አይልም እና ስንቀይጠው በጣም አንዱ ጥቁር አንዱ ነጭ ሆኖ ቡራንቡሬ ለመሆን እየሞከረ ነው። ምንም አይሆንም።
ይሄው ደመቅ ብሏል። ግን እርሳስ ከለር በጣም ደስ ይላል። ቤታችሁ ስታስቀቡ እንግዲህ ሞክሩት እስኪ እርሳስ ከለር። እኔ ደግሞ እርሳስ ከለር ደስ ይለኛል እና ቡኒም ያምራል እና እንደዛ ነው። ከእነሱ ጋር ነው እየዋልኩት ማለት ነው። እዚህ ጋር ቡራቡሬ የሆነ ቦታ እየቀባሁኝ ነው። ስራ አይናቅም ማለት ነው። እና እኔ ደግሞ ስራ ደስ ይለኛል። የትኛውም ስራ ብሰራ ምን ችግር የለብኝም። ቡራቡሬ የሆነ በብሩሽ እየቀባሁኝ ነው። እንደዚህ እያረኩኝ እና ያው በዓል ለማስመሰል ነው እና መሞከር ነው በቃ ባለን መኖር ነው። ይሄን ባለን መኖር ነው። እና እንደዛ ነው ቤተሰቦቼ። ቀለም ደግሞ አነሰን። ልጆቹም ሲቀቡ በጣም ቀለም አባከኑት። ቀለም ባክኗል። ለዛ ነው ቀለም የጎደለን። ይሄ ሁሉ ቀለም እዚህ ቤት ላይ ነው ያለቀ። ስንት ነው እኔ ራሴ የገዛሁት 2 ነው። ምንድነው እየተረፈም ከዚህ በፊት ነበረና እንደዛ ነው እንግዲህ። የፍሬሽ ነገር ከባድ ነው። ሁሉም ነገር እኮ ሙያ ያስፈልጋል። ቢሆንም ግን በቃ በዚህም ሆነ ቤት ፏ ብሏል። መጨረሻ ላይ ቤት ፏ ብሏል እና እንደዛ ነው። ልጆቹም በቃ ተባበሩን። እኔም በአቅሜ ይሄ ቀለም እየቀባሁ ዋልኩት። የዛሬ ውሎዬ ደስ የሚል ውሎ ነበረ። በቃ በእጅ ምንም አይልም ማለት ሰው በብዛት ሲሰራ በቃ አይደክም። አንድ ሰው ቢሆን ይደክማል ይሄ ነገር እና ቡራቡሬ የሆነ ቦታ እየቀባሁኝ ነው። አያችሁ እዚህ ጋር በመሃል ቡራቡሬ የሆነ ቀረ እና ደመቅ አረኩት። እኔ መጀመሪያ እየቀመምንና መጨረሻ እየቀመም አንድ አይደለም እና ቡራቡሬ ሲሆን ደግሞ ያስጠላል። እንግዲህ ሲደርቅ ደግሞ እናያለን። እስኪ ከደረቀ ያምራል። ግን እርሳስ ከለር በጣም ነው የሚወደው። በጣም ሞቅ ያለ ከለር አልወድም። እንደ ፒንክ አረንጓዴ ብዙም አልወድም። ወይ ምንድነው እሱ ወይ ቡኒ ወይ እርሳስ ከለር ወይም ደግሞ ሌላም አለ። በጣም ደመቅ ያለ እንትን ብዙም ደስ አይለኝም። እና በቃ በዓሉን በዓል እያስመሰልኩ ነው። እነዚህ ጋር ቡራቡሬ ሆኖ ቀረና እኔ እየደገምኩ ነው። እና ደመቅ አረኩ። እንግዲህ ቤቱ መጨረሻ ላይ ምን እንደሚሆን አይታወቅም። ልጆቹም የቀቡትን እኔ አበላሽቼ እንዳይቀር ብዬ አሰብኩት እና እናንተም ስራ አትናቁ ማለት ፈልጌ ነው። ለበዓል ሽርጉድ እኔ ጋር ይሄን ይመስላል እና እናንተ ጋርም ጥሩ እንደሚሆን ተስፋ አለኝ እና እንደዛ ነው ቤተሰቦቼ። ሙያ መልመድ ጥሩ ነው። እኔም እየተለማመድኩኝ ነው። እዚህ ጋር ቡራቡሬ የሆነ ቦታ ዝም ብዬ እየቀባሁኝ ነው። የመዳም ስራ ብቻ አይደለም መስራት ያለብን፣ የራሳችንን መሞከር አለብን። እንደዚህ እያረኩኝ ነው እና ቡራቡሬ የሆነ ቦታ ማለት ነው እና ደመቅ አለ። አንደኛ ስንቀምም መጀመሪያ ላይ እንደዚህ ጥቁር አልነበረም። እኔ በጣም ጨመርኩት። መቀመማ ሞቅ ሳረግ እንትን ሆነ። አያችሁ ምንም ሆነ መጨረሻ ላይ ቤቱ ያምራል። ቤቱ ቆንጆ ነው። አያችሁ ደመቅ ብሎ ደስ ይላል። ሲደርቅ ደግሞ ያምራል እና ይሄ ቤት ሲስተካከል በጣም ያምራል ማለት ነው። ለበዓል እንግዲህ ኑ አብረን ቡና እንጠጣ ለበዓል ማለት ነው። ቤቱም አምሮበታል። ያ የመሰለ ቤት አሁን ደግሞ ለውጥ አለ ማለት ነው እና ሞክሩ። ባላችሁ ኑሩ፣ ባላችሁ ተደሰቱ። እኔ እንግዲህ እኔም ባለኝ ለመደሰት እየሞከርኩ ነው ማለት ነው። እዚህ ጋርም ስርስር አልተቀባ ነበረ እየቀባሁኝ ነው እና ይሄው መጨረሻ ላይ ግን ቤቴ አምሮበታል። ምንም ሆነ ምንም መጨረሻ ላይ ምንም አይልም። ትንሽ ቦታ አንዳንድ ቦታዎች ቡራቡሬ ሆነ እንጂ ምርጥ ነው የቀባነው እና ቤተሰቦቼ እንደዛ ነው። የዛሬ ውሎዬ ይሄ ነበረ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ደህና ሁኑ። አመሰግናለሁ።